በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። ሀቡ እኔ በአላህ በእናትሽ በቃ ማይክሙት በቃ ማረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ዝም የሚለው እኔ አንድ ሰው ሆኜ ሁሉ ነገር ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴስክ ዩቲዩብ ተከታታይ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ባረከላሁ ፊኩም። ዛሬ ነው በአዲስ ቪዲዮ በጣም ያስደነገጠኝ ነገር ሱብሃንአላህ የሰው ልጅ ማለት ነው ብዙ ጊዜ በወንጀል መጨመላለቅ ሲጀምር የሆነ ነገር ሱብሃንአላህ እንትን ይለዋል ማለት ነውና አላህ ሂዳያውን ይስጠን። አላህ እስከ መጨረሻችን ያሳምርልን። አላህ ሱብሃነሁ ወተዓላ መጨረሻችን ይመር። አላህ ሱብሃነሁ ወተዓላ ደግሞ የአብራካችንን ክፋይ የሆኑት ልጆቻችንን ያ ረብ ወላሂ ጀነት የሚያደርሱ አላህ ይወፍቀን። አለበለዛ ቢቀር ይሻላል። አንዳንዴ አላህ ሱብሃነሁ ወተዓላ ለዛ ነው እኮ ልጅና ገንዘብ የዱንያ ጌጥ ናት የሚለው። ሱብሃንአላህ ከፈለገ ጀሃነም ይመራል። አላህ ይጠብቀን፣ በተለይ ልጆች ማለት ነውና ጊዜው በተለይ በጣም አስፈርቷልና እንደምታዩት እህታችን ሀቢባ ሙስሊም ቢሆን ትሆን ክርስቲያን አትታወቅም። በነገራችን ላይ እንደኔ ማለት ነው እምነቷ ምንድነው? ስትፈልግ ሂጃብ ትለብሳለች፣ ስትፈልግ ወላሂ ትላለች፣ ስትፈልግ ብዙ ትላለች። ስትፈልግ ደግሞ ያው ብዙ ጊዜ አይታችሁ ተሆነ በተለይ በኸይር ስራ ላይ በጥሩ ነገር እኔ አያት አለው። በተለይ በተበደሉ እህቶች አንድ ሁለተኛ ደግሞ በትዳር ላይ ያሉ እህቶችን የሚበዳደሉ ለምሳሌ ባል ሚስቱን ሚስት ባሏል እንዲሁም ደግሞ አንዳንድ ነገሮች ሲላቀሱ ወይም ሲገዳደሉ ሲበዳደሉ ስታይ ዝም አትልም። በዛ ላይ ከገባ ግቢት ገብታ ትይዛቸዋለች እና ይሄ ባህሪዋ ደስ ይለኛል እኔ ማለት ነው። ግን እንደ አኽላቅ እንደ ኢስላም እንደ አደብ ምንም ነገር እኔ ኸይር ነገር አላየሁም ማለት እችላለሁ። ለምን መጀመሪያ የሰው ልጆች ሱብሃንአላህ ለኛ የገደበልን ነገር ቢኖር ምንድነው? ማንኛውም ነገር ገደብ አለው። ከዛ አንዱ ምንድነው? ሐላል የሆነ ትዳር ጥሩ ትዳር ያለው ሰው ጥሩ ሐላል ነገር ያለው ሰው ትዳር ያለው ሰው በሐላል በሸሪያ በኢስላም የሚተዳደር ሰው እሱ ግማሹን ኢማን ይዟል ተብሏልና እንደነገርኳችሁ ብዙ ጊዜ አይታችሁ ሆነ ብዙ ጊዜ በሚዲያ ላይ ትታያለች። አንዳንዴ ጸጉሯን ለቃ ነው፣ አንዳንዴ ሂጃብ ለብሳ ነው። በተለይ ረመዳን ላይ በቃ ያው የሆነ ጊዜ ማለት ነው ይሄንን የፈረስ ጭራ ለአንድ ወር ያክል ተወው እንደ ያለች ታስቀን ነበር ማለት ነው። ሱብሃንአላህ ያው ለአንድ ወር ያክል ሂጃቧን ለብሳ ከዛም በኋላ ጠፋች እና ዛሬ ደግሞ ያው እንግዲህ እንዳያችኋት አለባበሷ ላይ ፊቷ ላይ ያደረገችው ነገር አለና እንግዲህ ሚዲያ ላይ ስትገቡ የሚዲያ ሰው ስትሆኑ ብዙ ችግሮች አሉ። ከዛ አንዱ ምንድነው? መተቸት ነው፣ መሰደብ ባላችሁ ነገር በቃ ደካማ ጎናችሁ ምንድናቸው ይሉና ሰዎች በደካማ ጎናችሁ ገብተው ነው እንትን የሚላችሁና አንዳንድ እህቶች ደስ ይሉኛል ልጆቻቸውን ሚዲያ ላይ አያወጡ። ለምን መሰላችሁ? ነገ የሚመጣውን ነገር መቋቋም ስለማይችሉት እና ቀድመው አደብ ያደርጋሉ፣ ቀድመው ይጠነቀቃሉ። አለበለዚያ የምሬን እምላችሁ የሚዲያ ሰው ምናልባት አሁን አላህ ነው የሰጣችሁ አንድ አይና እንኳን ብትሆኑ አንቺ ውር ብሎ የሚሳደቡ ሰዎች አሉ። አጂብ አላህ ነው እኮ ያመጣውና ይሄ ነገር ስላለ በጣም ልንጠነቀቅ ይገባልና እንግዲህ ሀቢባ ልጆቿን ያው ባለቤቷ ካፊር እንደሆነ እሷን የሙስሊም ነው ትላለች። እምነቷ ምን እንደሆነ እኔ አላቅም ብያለሁ፣ እንደኔ ማለት ነው። ለምን አላቅም? ለምን እሷ ካፊራ ግብታን የምትኖር ይሄ በትዳር ናቸው ወይስ በዝሙት? አላሁ አለም። ሱብሃንአላህ ማለት የእውቀት ባለቤቶች አውሩበት። ያ እንዳለ ሆኖ ግን ድርጊቷ ስራዋ በጣም ያስፈራል። ገባችሁና ሱብሃንአላህ ምናልባት ልጇ ሲፈጠር አይን ጆሮ ላይ ምናልባት የመስማት እንትን የለውም መሰለኝ አቅም የለውም መሰለና ደንቆሮ መሀይም የማይሰማ ብለውኛል ልጆቼንና በዚህ ነገር አላህ ካልፈረደ ፈጣሪ ፍርድ ካልሰጠኝ እኔ 666 ነው መሆን
እንደዚህ የጠለጠንቆይ ነው መገብር ወይም ደግሞ ለሰይጣን አምላኪ ነው መሆን ምናምን እያለች ነውና በነገራችን ላይ እህት ሀቢባ እንደኔ አመለካከት የፈለገሽን ብታመልኪ ለኡመተ ሙሐመድ ወይም ለነብዩ ቤተሰቦች ወይም ደግሞ ለኡመተ ነብዩ የነብዩን ኡመት ምትጠቅሚያቸው ምትጎጃቸውም የለም ለአላህም Subhanahu Wa Ta'ala የምትጠቅም የምትጎጆም የለም ምትጎጅ ራስሽ ነሽ ዛሬም እየተጎዳሽ ያለሽው ውስጥሽ እየተበላሽ ያለው አንቺ ነሽ ነው ምለው እኔ የምሬን እምላችሁ በነገራችን ላይ እኔ 66 ነኝ እኔ የዚህ አምላኪ ነኝ የዚህ ለምን የፈለጋችሁን አታመልኩም መብታችሁ ነው ምሬ ነው ወላሂ በነገራችን ላይ ለአንድ ሰው እኮ እንትን የሚሰጠው የሆነ ነገር ለምሳሌ ረድ ፈዓል የሚሰጠው ያ ሰው በእስልምናው ደካማ ሊሆን ይችላል እኔ በእስልምናው ደካማ ሊሆን ይችላል በብዙ ነገር ግን የማይነካ አይነካም የማይደፈር አይደፈርም እሷ ትዳር አለኝ ብላ እየኖረች ነው አግብታ የሆነ ሰው እሱን ማነው ትዳር ኒካህ እንድታስር ያደረገላት ካፊር ወንድ ለሙስሊም ሴት ማነው ኒካህ የሚያስርላት አንድ ሁለተኛ እንደው ይፈቀዳል ከተባለ የክርስቲያን ወንድ ሳይሆን የክርስቲያን ሴት ለሙስሊም ወንድ ነው ለምን ምናልባት እሱ በእዲኑ ጠንካራ ከሆነ ወደሱ ያመጣታል በማታሰብ እንጂ ዛሬ እንዲህ አይነት ህይወት እንዲህ አይነት ኑሮ እንዲህ አይነት የተበላሸ ህይወት እየኖሩ ይሄን ነገር ፈጣሪ እንደዚህ ካላረገኝ እንዴ አላህን እየበደለች እንደሆነ እኮ አታውቅም ምሬ ነው ማለት በሰዎች ላይ አላህ Subhanahu Wa Ta'ala ፍትሃዊ መሆኑን የምታዩት አንድ ሰው አላህን ቢበድለውም ባይበድለውም የዕለት ከዕለት ጉርሱን አይነፍገውም አልহামዱሊላህ አላህ በዚህ ራስ ታግሶናል አይገርምም እኔ ወላሂ በጣም ነው የሚያጅበኝ በጣም ነው የሚገርመኝ እንግዲህ አስቡ የዕለት ከዕለት ጉርሳችሁን አላህ Subhanahu Wa Ta'ala ምንም ብትበድሉት የሚሰጣችሁ ሆነ ምን ያክል መሐሪና አዛኝ ነው እና የምሬን እምላችሁ የምትመክሯት ሰው ካላችሁ የሷ የሆነ የአብራኳ ቤተሰብ የምትወዷት ሰዎች ካላችሁ መጀመሪያ አቋሟን እንትን ትበል አንዳንድ ቪዲዮ ደግሞ ስመለከት ምን ይላል መሰላችሁ ልጆችን ክርስትና አስነሳው እያለች ስትቀበጣጥር እንደነበር ሁሉ ይታያል አንዳንድ ሰዎች ይላሉ እኔ እንኳን አላየሁም ለምን ብዙ ጊዜ እሷ በተለይ ረዋን የምትባል ልጅ እሷን ከሞት አፋፍ ያዳነቻት አላህ አይፈርድም ወይ አላህ አትፈርድም ወይ አላህ ይድረስ እያለች እያለቀሰች ቪዲዮ ሰርተው ማለት ነው የራቁት ቪዲዮ ያስፈራሩ ሻወር ስትወስድ በዛ ሰርተው ሲያስፈራሯት የነበረውን ሰዎች ከገባ ግቢታቸው አውጥታ ቪዲዮ ሰርታ ለሷ ደግሞ ማሻአላ 50,000 ድርሃም ተቀምታ ያንን ብሯን አሰባስባ በርግጥ እንደዚህ ነገር ስራ ሰርታለች ሱብሃንአላህ ሚንዱዋን አላህ በዱንያ ሊከፍላት ይችላል በአኺራ ግን ሌላ ጉዳይ ነው አላህ ይጠብቀንና ምን ልላችሁ ፈልጌ ነው አንዳንዴ በጣም ጥንቃቄ ካላረጋችሁ ወላሂ ዋጋ ትከፍላቻላችሁ ብዬ ነው ማስበው ከባድ ነው ሁኔታው ከባድ ነው በጣም ልትጠነቀቁ ይገባል ጥንቃቄ ካላረጋችሁ አላህ ይዘናል አያያዙ ብርቱ ነው እና ምን ልላችሁ ፈልጌ ነው እህታችን ሀቢባ በደካማ ጎኗ በልጆቿ ገቡ ሰዎች ማስፈራሪያ ቢያጡ በልጆቿ አንቺ ደንቆሮ ማይሰማ ማይም ብለው ልጇን ስላሉባት እኔ 666 ነኝ ወይም ደግሞ ለሰይጣን እገብራለሁ ሰይጣን አምላክ ይሆናለሁ ለሙስሊሞች መጠቀም መጎጆ የላትም ሐቂቃ እንዲሁም ደግሞ ለማንም ለአላህም አላህ እኮ ምንድነው የሚለው የመጀመሪያውም የመጨረሻችሁም ሆኖ ከመጀመሪያው ማናቸው ከአደም ጀምሮ የመጨረሻ ደግሞ ይቂያም ቀን የሚጠፉ ሰዎች አሉ ከነሱ ጀምሮ ያለው አላህ ለጣቅሞ ብትሉ አጣቅሞትም ለትጎዱ ብትሉ ደግሞ አትችሉም ብሏል አላህ ሱብሃንአላህ እኮ አላህ ከሁሉም የተብቃቃ ጌታ ነው ማለት ነው ባረከላሁ ፊኩምና አንዳንድ ሰዎች ንግግራችሁ በጣም ዋጋ ሊያስከፍላችሁ ይገባል ደግሞ ያስከፍላችኋል በጣም ካልተጠነቀቀን የምር ነገ የበለጠ ታለቅሳላችሁ ሰዎች ማለት ነው የሚዲያ ሰው ስትሆኑ ብዙ ትችቶች ብዙ መከራዎች ብዙ ችግሮች ብዙ ከምላችሁ በላይ ችግሮች አሉ ምሬን ነው እኛ ትንንሽ በዚች በትንንሽ እይታችን እንኳን የምንሰደበው የምንባለው ነገር አለ አልহামዱሊላህ ችግር የለም ብለን እየኖርን ነው እና ምን ልሽ ፈልጌ ነው እህቴ ሀቢባ ካልተጠነቀቅሽ ጥንቃቄ ካላረክሽ ነገሩን ካላለፍሽው እንዳለፈው እህቶች እኮ ብዙ ተብለዋል ነዛ ስታስተካክላቸው ብዙ ህይወታቸውን ለመቀየር ስትያላቸው የነበሩ ሰዎች በጣም ያሳለፉት ችግር መከራ አለ ከምታስቢው በላይ ግን ያን ሁሉ ታቋቁመው ነው ሱብሃንአላህ ገባሽ ባረከላሁ ፊኩም
ያንን ካልተቋቋማችሁት በጣም ከባድ ነው ማለት ነው ኢንሻአላህ። እና አላህ ሀገራችንን ሰላም ያድርግልን። አላህ ይጠብቃችሁ። መጨረሻችን አላህ ያሳምርልን። እኔ እምለው ነገር ቢኖር ለእህቴ ሐቢባ ይሄን ነገር ተናገሩ ይብለሽ ይሄን ያክል ከልክ ያለፈ መንገድ መሄድሽ ልክ አይደለም። አስላን ልክ ቦታ ላይ አይደለሽም። እንደ ሀቅ ልክ አይደለሽም። ለምን አንቺ ከሙስሊሞች ምን አጣሽ እንዴ? ሙስሊም ወንድ ይሄን ያህል ሞልቷል እኮ ማሻአላ። ወላሂ ምሬ ነው። ትዳሩን የሚያከብር ሂጃብ የሚያስለብስ ያኔ ሀቁን የሚጠብቅልሽ